አለይኩም ወራህመቱላሂ ወበረካቱሁ እና የተከበራችሁ የዚህነት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ እኔ በጣም ደህና ነኝ። እናንተ እንዴት ናችሁ? ጤንነት፣ አፍያ ሁሉ ሰላም? አልሐምዱሊላህ 136655 ብር የፈጀ አንድ ከላላ አቤት ውሃ የሚሄድ ምጥን የሆነ ሽሮና በርበሬ ለሰርግ የሚሆን ሀባይቢ አብራችን ይቆዩ። ሰላም አለይኩም ወራህመቱላሂ ወበረካቱ እና የተከበራችሁ የዚህነት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ እኔ በጣም ሰላም ነኝ። ከላላ አቤት ውሃ የሚባል ሀገር የሚሄድ ምጥን ሽሮና በርበሬ አለን ማለት ነው። ጊዜ ወስዶ የተዘጋጀ ባልትና ነው ማለት ነው። 30 ኪሎ ሽሮና 30 ኪሎ በርበሬ ነው ያለችኝ። 30 ኪሎ ሽሮ ባቄላው 20 ኪሎ ነው። 10ሩ ደግሞ ጓያ ነው ማለት ነው። እና ነጭ ሽሮ ማለት ያኔ በርበሬ ያልገባበት ነው። ነጭ ሽንኩርት፣ ዝንጅብል፣ ሁሉም ቅመሞች እርጥብ ቅመሞች ይገባሉ። በርበሬ አይደረግበትም። እርድ ያው በደረቁ ደግሞ እርድ ይገባበታል ከቅመሞቹ ከደረቅ ቅመሞቹ ማለት ነው። እና እንደዚህ የሚያምር ከለር እንዲኖረው ነው ትንሽ ብን የሚደረገው እርድ ማለት ነው። ደረቁ እርድ አለ አይደለ? እሱ ይደረጋል። ግን በመጀመሪያ በነጭ ሽንኩርት በደንብ አድርጊበት ብላኛለች። 8 ኪሎ በኪሎ 8 ኪሎ ነጭ ሽንኩርት አለው። ከዛ ዝንጅብል፣ ጭናዳም፣ አዝማሪኖ፣ ድንብላል እርጥቡን ተደርጎ ያው ይደለዛል ማለት ነው። ትንሽ ሽሮ ተደርጎ ይደለዛል። ከመጣ በኋላ ሙሉ ይቀላቀልና ታሽቶ ያድራል። ጧት ነው የሚሰጠው። እንደዛ ነው የማረገው ማለት። በርበሬውንም እንደዛው በርበሬው ሙሉ ቅመሙ ጋር ተደልዞ እርጥብ ቅመሙ ጋር ተደልዞ ያድራል። ይሄም እንደዛው ጧት ይሰጣል ማለት ነው። እና ማሻአላ ተባረክ ረህማን። ባቂላ 250 ነው። ጓያ 220 ብር ሂሳብ ነው ማሻአላ የተገዛው። እርጥብ ቅመሞች፣ ደረቅ ቅመም እነዚህን አብዛኞቻችሁ ሂሳብ አድርጎ ለመላክ አይመችም። አሁን ለበርበሬ ቅመም ከ6200 በላይ ፈጅቷል ማለት ነው። ቀይ ሽንኩርት አለ የመጀመሪያ እርጥብ ቅመም ሲዘጋጅ። ከዛ ዝንጅብል አለ፣ ጭናዳ፣ ማዝማሪኖ፣ እርጥብ ድንብላል እነዚህ ግዴታ ናቸው በእርጥቡ ማለት ነው። ከዛ እንደገና ደረቅ ቅመም አለ ማለት ነው። እና ብቻ ቆንጆ ተደርጎ ማሻላ ተባረክ ረህማን ተደርጎ የተዘጋጀ ነው። የበርበሬው ብቻ ዛላው በርበሬው ብቻ የወሰደው ስንት መሰላችሁ? 24900 ብር ነው። 30 ኪሎ በርበሬ በ830 ብር ሂሳብ በነበረበት ስለሆነ የተገዛ። አሁን ነው የቀነሰው 730 የሆነው አሁን ነው። ገና ሳምንት ምናምን ሊሆነው ነው ማለት ነው። ከዛም የወጥ ቅመም ብላኛለች። የወጥ ቅመም 5 ኪሎ ነው። 3 ኪሎ ኮረሪማ ነው። 1 ኪሎ ተኩሉ ደግሞ 7 ቅመም ነው። ብቻ 22350 ብር ፈጅቷል የወጥ ቅመሙ ማለት ነው። ማለት 1 ኪሎ 2 ኪሎ ቅመም ብቻ። በተለይ የወጥ ቅመም ሲዘጋጅ በጣም ኮረሪማ ያስፈልገዋል። ከዛም ደግሞ ከርጥብ ደግሞ ዝንጅብልና ሽንኩርቱ ይላጣል። ከተላጠ በኋላ ይደርቃል። ተፈጭቶ ማለት ነው። ይፈጭና በማሽን ደቀቅ ተደርጎ ይሰጣል። ውሃ ለውሃው ተንጠፍጥፎ ምናምን ከደረቀ በኋላ ቅመሞች ጋር ሞቅ ሞቅ ተደርጎ አብሮ ይፈጫል ማለት ነው። እና ውዶቼ ያው እንደዚህ ያማረ ቆንጆና ጸድ የሆነ በርበሬና ሽሮ ነው የተዘጋጀላት። ሽሮ ሞት እንዴት እንደሚያምር ነጭ ሽሮ ነው ግን እርድ አለው። ቅመሙ ላይ ደረቅ ቅመሙ ሲደረግ እርድ አለው። እና ላሳያችሁ እንዴት አባቱ እንደሚያምር ማሻአላ ተባረክ ረህማን። ወላሂ ከለሩ ሲያምር አይገልጸውም። ማሻአላ ተባረክ ረህማን። ሽታው በዛ ላይ እንዴት እንደላመዩት ቅመሙ አያስታውቅም። በጣም ነው የላመው ማለት ነው ማሻአላ። እና እዚህ ጋር ደግሞ በርበሬ ነው አያችሁታ። ይሄ ማሻአላ ተባረክ ረህማን በርበሬ ነው። ያው ቆንጆ ሆኖ ተዘጋጅቷል። ከለሩ እንዴት እንደሚያምር እዩት። 15 ኪሎ አድርጌው ነው 15 ኪሎ አድርጌው ነው። ከዛ በመቀጠል ቅቤ አላት። ቅቤ 6 ኪሎ ነው ያለች። ትናንትና ሳነጥረው አይታችሁታል። በጣም የሚያምር ቆንጆ ሆኖ ነው የወጣላት። ላሳያችሁ። እኔ ፍሪጅ ውስጥ ምናምን አላስገባሁትም።
ግን ጠይቂያት ትንሽ ረጋ ማለት ስላለበት አገር አቋራጭም ስለሆነ የሚሄደው ረጋ ማለት ስላለበት ፍሪጅ ውስጥ ላድርገው ብዬ ጠይቂያት አስገባዋለሁ። ባይገባም ሀገራቸው ቀዝቃዛ ከሆነ ውጭ ላይ ቢቀመጥ ቅቤ አይበላሽም። እና ለማንኛውም ላሳያችሁ። ቢስሚላ እዩት። የቅቤ ከለር እንደዚህ ሲሆን ነው የሚያምረኝ ሀቂቃ ማለት ነው። ይሄ በደንብ እርግት ሲል ከለሩ ይሄ ነው። ያው እንድታዩት ብዬ ነው። አያችሁታ? ሸካራ ነው በጣም ከመነግራችሁ በላይ ያምራል። ማሻአላህ ተባረክ ረህማን በሉ። አያችሁታ? ከለሩ በቃ ይሄ ነው። ቅቤ መሆን ያለበት እንደዚህ ነው። ማሻአላህ ተባረክ ረህማን ወላሂ ሽታው ማሻአላህ ነው። ጽድት ያለ ማሻአላህ ተባረክ ረህማን የሆነ 6 ኪሎ ቅቤ ነው። ቅቤው በ800 ብር ሂሳብ ነው። ከዛ ለዚህ ማንጠሪያ የሚሆን ቅቤ ለቅቤ ማንጠሪያ የሚሆን ደግሞ ቅመም የ700 ብር ተጠቅሜያለሁ ማለት ነው። ይበልጥ ግን ለቅቤ በኮረሪማ ብቻ ማንጠር ይቻላል። ልንገራችሁ፣ በኮረሪማ ብቻ ማንጠር ይቻላል። ግን ይበልጥ ቆንጆ እንዲሆን ብለን ካሰብን ቢስሚላህ ማራህ ከለሩ ያያችሁትን ነው የሚመስለው። ያው ቅመሙ ሲገባ ግን ሲፈላ የሚመስለው ጥቁር ነው እና እንደዚህ ያማረ ቆንጆ የሆነ ማዕደን ሙሉ ሴሪውን ያዘዘችኝ ሀባይቢ። ግን አንዱን አንስቼ እዚህ ላይ ተጠቀምኩላት ማለት ነው። ያው ሴፍቲውን መጠበቅ ስላለበት ምን አረጋለሁ አሁን ይሄንን ላስቲክ ቆርጬ እንደዚህ ያለብሰዋለሁኝ። ትንሽ ፍሪጅ ውስጥ ላርገው ብዬ ጠይቄያት ይሁን ካለችኝ ይሆናል። ካልሆነ ደግሞ ካርቶን ላይ ወይም ካርቶን ላይ ነው በቃ ካርቶን ላይ እንደዚህ ከጎና ከጎኑ ቃርጌ ስለማሽገው ምንም አይሆንም ብዬ አስባለሁኝ። በዛ ላይ ጣል ጣል ካላረጉት አይፈሳስስም። እና የምወዳችሁ እና የማከብራችሁ ውድ እህቶች ይህንን የመሰለ ቆንጅዬ የሆነ የወጥ ቅመም ሳይቀር ሁሉ ነገር ፋርጌላታለሁ። ለሰርግ ነው ብላኛለች። በሰላም ድግሱ ይውጣ በሉ ማለት ነው። ከዛም እዚህ ጋር እንደምታዋቸው ደግሞ እነዚህ 3 ዘይቶች የተገዙት በ5200 ብር ሂሳብ 15600 ብር ነው ማለት ነው። ከዛ ኦመር ዘይት አለ። ኦመር ዘይት ደግሞ ይሄ ማለት ነው። ኦመሩ 5 ሊትር ብላኛለች 1650 ብር ነው ማለት ነው። ከዚህ ጋር ደግሞ ምን አለ መሰላችሁ? ዱቄት አለ 25 ኪሎ 2800 ብር። አስቤዛዎቿ እንግዲህ እነዚህን የመሰሉ ናቸው። በጣም በጣም ከመነግራችሁ በላይ ውበት ያለው ማሻአላህ የሆነ በቃ በኮንፊደንስ መናገር የሚችልበት ጽድት ያለ በርበሬና ሽሮ ነው ያዘጋጀውላት። ኢንሻአላህ እህቴም ደግሞ ያው የመጀመሪያ ከስተምር ናት። ወዳው ቤተሰብ ነው አስተያየት የሚሰጠው። ብዙ ልጆች ማሻአላህ እናቴ መርቀሻለች እንደዚህ ይሉኛል። ምክንያቱም ስለተመቻቸው ማለት ነው። ያው ካልተቸኮላ ስለም በርበሬና ሽሮ ቆንጆ ሆኖ ነው የሚወጣው። የችኮላ ከሆነ ግን ብዙም ደስ አይለኝም። ምን ያስለንም ባረግ ራሱ ያደረኩ የሰራሁ አይመስለኝም እና ይቅርታ አድርጉልኝ። ለዛ ነው ብዙ ጊዜ በርበሬና ሽሮ ቀደም ብላችሁ ብታዙ የተሻለ ነው ብዬ አንደኛም ከጉልበቴም አንጻር እኔ አሁን ካለኝ የጉልበት አንጻርም ነው እንደዛ እምላችሁ። ለምን እኔ ካልተጨመርኩ አይሰራም። ገባችሁ አይደለ? እና እንደዚህ ውብ የሆነ ሽሮና በርበሬ ተዘጋጅቶላታል። አላህ Subhanahu Wa Ta'ala የአፍያ የጤና ምግብ ያደርግላቸው ያ ረብ። ሁላችሁም የአፍያ በሉ። ማሻአላህ ተባረክ ረህማን። እና ይሄን ይመስላል። አያምርም? እንዴት አባቱ ከለሩ እንደሚያምር አያችሁት? እና ይሄን ይመስላል። ከዛ ወደ እቃዎች ስንመጣ ደግሞ እዚህ ጋር 299 ሊትር በርሚሎች አሉ 800 ብር እና ያው ሙሽራ አይደለች ልጅቷ። 4 ትራሶችን ደግሞ የገዛሁላት በስንት ብር መሰላችሁ? በ300,200 ገዝቼላታለሁ ማለት ነው። በ300,200 ገዝቼላታለሁ። ማሻአላህ ተባረክ ረህማን። እንደዚህ እንደምታዩት ነው። ከዛ ያው ብዙ ነገሮች አሉ። ብዙ ነገሮች ስላችሁ ደግሞ በጣም ብር የያዙ ነገሮች ናቸው። አያችኋ? በርበሬና ሽሮ ራሱ ዛላው በርበሬ ሲገዛ 24900 ብር ነው የፈጀው። የበርበሬውም የሽሮም ቅመም ሆኖ ከ11000 ብር በላይ ይዟል። ሀባይቢ ከ11000 ብር በላይ ይዟል ማለት ነው። ቅመም ውድ ነው እና ቆንጆ ነገር ደግሞ ስታዘጋጁ ግድ ነው። ያኔ ሰጠት ታርጋችሁ ነው ከእጃችሁ መሆን ያለበት። ሂና ብላኛለች። እዚህ ጋር እንደምታዩት
3 ሂና። ይሄም ባልትና ነው የሚሰራው በነገራችን ላይ ዝም ብሎ የሚታፈስ ነገር አይደለም። እኔ ራሷን የቻለች ቆንጆ ደንበኛለች፣ ቆንጆ አድርጋ የምትሰራ ለእናቴም ገዝቼላት በጣም ወዳው ማሻአላ ተባረክ ረህማን። እግራችሁንም እጃችሁንም ጸጉራችሁንም ማሰር የምትችሉት ቆንጆ የሆነ ሂና ነው። ዋጋው ደግሞ 500 ብር ነው። 3 ኪሎ ነው ማለት ነው። እዚህ ጋር ደግሞ የወሎ ጭስ ነው፣ ምጥን የሆነ የወሎ ጭስ 3 ኪሎ በ300 ብር 900 ብር ገዝቼላታለሁ ማለት ነው። እና ጉሉ ማሻአላ ተባረክ ረህማን። በመቀጠል ምን አለችኝ? ዳክስ ቅባቶች ለልጆች የሚሆን መሰለኝ ኦሪጂናል የሆነ ቅባት ነው። በነገራችን ላይ ሁለቶቹ ቅመም ናቸው። እነዚህ ኖርማል ዳክስ ናቸው ማለት ነው። ግን 6ቱም ኦሪጂናል ናቸው። የገዛኋቸው ደግሞ 4500 ብር በ750 ብር ሂሳብ ነው። 900 ብር ይሸጣል በነገራችን ላይ ይሄ ነገር። ሮል ኦሞ አለና 5 ኪሎ ይሄ ማለት ነው። ዋጋው ደግሞ 1100 ብር ነው ማለት ነው። ማፈሻ 150፣ መጥረጊያ 150፣ 200 ዘንቢልና 100 ብር ደግሞ ባስኬት 300 ብር የእንጀራ ባስኬት ሀባይ ብሄ ጨምሯል። በጣም ማለት ከሚቀርባት ብዬ ነው የገዛሁት። 3 ቲማቲም ጆጎች ብላኛለች። 3ቱም ስንት ኩባያ ያላቸው አንዱን ብቻ ፈተን እንየው እና እንደዚህ 4 ኩባያዎች አሉት ማለት ነው። ያው ለእናንተ ለማሳየት ብዬ ነው 4 12 ኩባያ ያለው ማለት ነው። 3ቱም ዋጋቸው ደግሞ 500 ብር ነው ማለት ነው። ማስታጠቢያ የእጅ 2 ሀባ ነው ያዘዘችኝ 300 ብር። ከዛ ጋቻ ወርቃማውን ጋቻ 400 ብር ገዝቼላታለሁኝ። እንዲሁም ደግሞ ሴኔጋል ብረት ድስት አንድ በግ የሚሰራ ማለት ነው። ዋጋው 3700 ብር። ከዛ የምወዳችሁ ያው ጋቻው 450 ብር ነው። ሴኔጋል ደግሞ 3700 ብር እና 2600 ብር። 3 ዶሮ ወይም ደግሞ 2 ዶሮ የምንለው ማለት ነው። እኔ ግን 1 ዶሮ ነው የሚሰራው ብዬ ነው የማስበው። ምክንያቱም እኛ ሽንኩርት በጣም እንጠቀማለን ሀበሻ። አማ ግን 4ም ሊሰሩበት ይችላል በሌላ ሀገር አላሁ አለም። ማዕደር ሙሉ ሴሪ ነው። አንዱን እዛ ጋር ትልቀኛውን 2 ዶሮ የሚባለው እንግዲህ 6 ኪሎ ቅቤ ይዟል ሀባይቢ። 6 ኪሎ ቅቤ ይዟል ትልቀኛ የሚባለው። ይሄንን ደግሞ በ6500 ብር ገዝቼላታለሁ ማለት ነው። አያችሁታ ብቻውን 2500 ብር አንዱን ከመግዛት እንደዚህ ያዋጣል። ግን ትንንሾች ስለሆኑ እነዚህ የመጨረሻዎቹ ብዙ ነገር ይይዛሉ፣ ይጠቅማሉ። ከዛ ኳሊቲ ማራቢያ 2500 ብር። ትሪ 3 ትሪ ያለ እዛ ጋር 3 ትሪ ያለን 1350 ብር በ450 400 350 እና 1350 ብር ይሆናል ማለት ነው። በመቀጠል ያው ያላየናቸው ነገሮች ምን አሉ መሰላችሁ? ፌርሜሎ ይሄን ጎላውንም ሁላ ይጥዳል ብዬ ነው የማስበው። ትልቅ ነው። እሷ ፎቶ ልካልኛለች። ከም ልዩነት አለው። ይሄ 600 ብር ነው። ይቺ ደግሞ 300 ብር ናት። ይሄ በጣም ትልቅ ነው። እንደው ጣድ እናርግና ላሳያችሁ። ጣድ ላርግና ላሳያችሁ። አያችኋ? ከሰሉ ተደርጎ ጉብ ሲል እንደዚህ ወደ ላይ ጉብ ሲል ይበልጥ ያኛውንም ይይዛል ብዬ ነው የማስበው። ግን ያ ሲይዝ ስለሚከብድ በቃ ለ3 ዶሮ በቂ ነው ብዬ ነው የማስበው። ዋጋው 600 ብር ነው። ትንሿ እንደነገርኳችሁ 300 ብር፣ አጠቃላይ 900 ብር ይሆናል ማለት ነው። ስኒ አገረኛ ስኒ ብላኛለች 500 ብር። እዚህ ጋር ደግሞ ማይካ ነገር ናቸው እነዚህ። በነገራችን ላይ ሰርቪሱን ብላኛለች 300 ብር 12 ፍሬ 10 ቁጥር በ550 ብር ሂሳብ ቢላ ኦሪጂናል ቢላዋ ነው። ዋጋው 1650 ይሆናል ማለት ነው። ከዛ የሾርባ ከፍ ይላሉ እነዚህ ለወጥም ይሆናሉ። ብቻ እሷ ለፈለገችው ነገር የሚሆን ነው። ዋጋው 840 ብር በ70 ብር ሂሳብ። እናት መፍጫሽ 600 ብር እና 2 ሰሌን ትልልቅ ሰሌኖች ናቸው። ማሻአላ የሆኑ ሰሌኖች ናቸው። ልክ እኔ የማነጥፋቸውን እዚህ ጋር እነዚህ ማለት ነው። እና ይፋጡም ልጅ እየመጣች እና 2400 ብር ነው የገዛሁላት። ወፋፍር ነው እና 2ቱ ሰሌን 2400 ብር በ1200 ብር ሂሳብ ማለት ነው። እንግዲህ ለዛሬ የያዝኩላችሁ አስቤዛ እቃ ይሄን ይመስላል። የሱፍ ጣቃ አላሳየኋችሁም። 3 ሜትር ተኩል ነው ሰደርያም ካሰሩ ብዬ 3 ሜትር ተኩል ነው ያደረኩት። በጣም የሚያምር ከለር ነው። ማሻአላ ተባረክ ረህማን ተወዱታላችሁ።
ሜትር በ650 ብር ሂሳብ ነው 2275 ብር ይመጣል ማለት ነው። 3 ሜትር ተኩል ስለሆነ ማለት ነው። በጣም ነው የሚያምረው። ማሻአላ በጣም ከመነግራችሁ በላይ ለአባት ነው ይሄ። እንዴት ናችሁ ሀባይብ? ሰላም ነው አልሐምዱሊላህ። እንግዲህ ያው የወጥ ቅመም ለማዘጋጀት ከዝንጅብል እርጥብ ዝንጅብል ማለት ነው። እንዲሁም ደግሞ ቀይ ሽንኩርት ያስ ነው። እዚህ ጋር ደግሞ 3 ኪሎ ነው። ይሄ ደግሞ ምን መሰላችሁ አጥረሰክስግ ወይም በሶብላ ነው። እዚህ ጋር ደግሞ ጥቁር አዝሙድ አለ እና የምናዘጋጀው የወጥ ቅመም ነው። ለቅቤ ማንጠሪያ ደግሞ የሚሆን ራሱን የቻለ ቅመም አለ። እሱንም ማሳያችኋለሁኝ። ያው አብራችሁኝ ቆዩ ማለት ነው። እነዚህን ይለቀማሉ። በመጀመሪያ እነዚህን እንለቅማቸዋለን። ይሄም ይለቀማል ማለት ነው። እና ያው የወጥ ቅመም ሲዘጋጅ ለእናንተ በኪሎ ትንሽ ሊመስላችሁ ይችላል፣ ግን ብሩ ብዙ ነው ሀባይቢ። ምክንያቱም ኮረሪማ በጣም ውድ ነው። እነዚህ በኪሎ ውድ ናቸው። 3000 ብር ነው 3500 ምናምን የሚሸጠው ማለት ነው። እና ይሄ የውጩ ነው ደግሞ። ይሄ እንደምታዩት 2 ኪሎ ነው። ለማንኛውም አብራችሁ ቆዩ፣ አብረን እናዘጋጃለን። የወጥ ቅመም እየቆላለሁ ማለት ነው። ትንሽ ቢዚ ሁኜ ነው ልደውልልሽ ቆይቼ። ወላሂ እየቆላሁ ሁሎችንም ቅመም በዚህ መልኩ ቀላቀልኳቸው ማለት ነው። የደረቀ ዝንጅብልና ቀይ ሽንኩርት አለው ማለት ነው። ማሻአላ ተባረክ ረህማን። በዚህ መልኩ እየሄደ ነው። ያው እርጥብ ቅመም ገብቶበታል። ዝንጅብል፣ ቀይ ሽንኩርትና ይሄ የምታዩት ደግሞ በሶብላ ነው ማለት ነው። ዝንጅብልና ቀይ ሽንኩርት ያው ቢኖርም ባይኖርም ያን ያክል አይደለም፣ ግን ቢደረግበት አሪፍ ነው በሚለው ማለት ነው። ማሻአላ ያው እንደዚህ እየሄደ ነው፣ እየተንተከተከ ነው። የምናደርገው ምንድነው አሁን ኢንሻአላህ ቅመማችንን ፈይተናል። እዚህ ጋር አያችሁታ፣ ፈይተነዋል። ቆንጆ ሸከር ሸከር አድርገን ፈይተነዋል። ያው 6 ኪሎ ቅቤ ማለት ቀላል አይደለም፣ ብዙ ነው። ለ6 ኪሎ ቅቤ ማንጠሪያ የሚሆን ደግሞ ተመጥኖ ነው። እኔ ማነጥረው 6 ኪሎ ነው። ለ6 ኪሎ የሚሆን ብዬ ነው ማዘው ሳዝ ማለት ነው። ዙሮ ይሄ አኮረፋቱ ከላይ እንዲሄድ ገጠም ላድርገውና እልም ብሎ ይፍላ በደንብ ኢንሻአላህ። ያው እንግዲህ እንደዚህ እየተንተከተከ ነው። ምን እናረግበታለን? ትንሽ እርድ ብስሚላ እናረግበታለን። ከዛም ደግሞ ሙሉ ቅመሙን ብስሚላ ለበረከቱላ ብስሚላ ለበረከቱላ ብስሚላ 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 ማሻአላህ ተባረክ ረህማን ብስሚላ ማሻአላህ ተባረክ ረህማን። እያችሁታ ማሻአላህ 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 እያችሁታ። አሁን የምናደርገው ምንድነው? ከደን እናደርገዋለን ትንሽ ሳይበዛ ማለት ነው። ከዛ በቃ ማጠፋፋት ነው ሀባይቢ። በቃ በቂውን አግኝቷል። እናጠፋዋለን፣ እናጠለዋለን ማለት ነው። የምናጠልበት ቦታ ደግሞ እሷ ማዕደን ሙሉ ሴሪውን አዛኛለች። ሙሉ ሴሪውን ስላዘዘችኝ ኢንሻአላህ እዛ ላይ ነው የምናጠለው። ይሄ ትልቀኛው ነው ማለት ነው። 2 ዱሮ የሚባለው ይሄ ነው። ማሻአላህ ተባረክ ረህማን። ይሄ ነው። እዚህ ላይ እንገለብጠዋለን ማለት ነው።